ዓለም ትንፋሿን ውጣ በጠበቀችበት በዚያው አስፈሪ ሰዓት ፕሬዝዳንት ዶናልድ ትራምፕ ሌላ ያልተጠበቀ ካርድ መዘዋል። ዛሬ ለኢራን የተሰጠው የ48 ሰዓት የጊዜ ገደብ ባበቃበት ቅጽበት የጦርነት ነጋሪት ሳይሆን የመጨረሻው የሰላም እድል ተሰምቷል። ትራምፕ በቴህራን ላይ ጥቃት ከመሰንዘር ይልቅ የሰላም እቅድ የተሰኘ ሰነድ ለኢራን ልከዋል። በሌላ በኩል ግን የእስራኤል ተዋጊ ጄቶች በሶሪያ ድንበር ላይ ጥቃት መፈጸማቸው ተሰምቷል። ጦርነት ወይስ ድርድር? ዓለምን ያስደነገጡትን የዛሬውን እውነተኛ ክስተቶች አሁን በኢትዮጵያ ዴይሊ ኒውስ እናቀርብላችኋለን። ዛሬ በዓለማችን ላይ ታሪክ እየተጻፈ ነው። ከ40 ዓመታት በላይ የዘለቀው የአሜሪካና የኢራን የጠላትነት ግንኙነት ዛሬ ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ጫና የተሰኘው ፖሊሲያቸውን ወደ መጨረሻው ምዕራፍ በማድረስ ዛሬ ለኢራን የመጨረሻው ድርድር የተሰኘውን የሰላም ሰነድ አቅርበዋል። ይህ እርምጃ የተወሰደው በፋርስ ባህረ ሰላጤ ላይ የአሜሪካና የኢራን የጦር መርከቦች አይን ላይን ተፋጠው ባሉበት እጅግ አስፈሪ ወቅት ላይ ነው። ዛሬ በ1953ቱ መፈንቅለ መንግስት ጀምሮ እስከ ቃሲም ሱሌማን ግድያ ድረስ ያለውን የታሪክ ቁርሾ እንዲሁም በዛሬው ዕለት የተከሰቱትን ዓለም አቀፍ ክስተቶች በጥልቀት እንመረምራለን። የአሜሪካና የኢራን ግንኙነት መሻከር የጀመረው እንደ አውሮፓውያን አቆጣጠር በ1953 አሜሪካ በኢራን ዲሞክራሲያዊ በሆነ መንገድ የተመረጡትን ጠቅላይ ሚኒስትር መሐመድ ሞሳዴቅን በወታደራዊ መፈንቅለ መንግስት ከስልጣን ካወረደች በኋላ ነው። ሞሳዴቅ የኢራንን ነዳጅ ብሔራዊ ለማድረግ መሞከራቸው ለምዕራባውያን ስጋት ሆኖ ነበረ። አሜሪካ ዳግማዊ ሻህ መሐመድ ረዛ ፓህላቪን በኃይል ወደ ስልጣን ከመለሰች በኋላ ለ25 ዓመታት አምባገነናዊ አገዛዝን ደግፋለች። ይህ ሁኔታ በ1979 በታላቁ የኢራን አብዮት ፈነዳ። አብዮተኞቹ በቴህራን የሚገኘውን የአሜሪካ ኤምባሲ በመቆጣጠር 52 አሜሪካውያንን ለ444 ቀናት በታጋችነት ያዙ። ይህ ክስተት ታላቁ ሰይጣን አሜሪካንና የሽብርተኝነት አባት ኢራን የሚሉ መጠሪያዎችን በመስጠት እስከዛሬ የሚቀጥለው የጥል ግድግዳ መሰረተ። ዛሬ ፕሬዝዳንት ትራምፕ ይህንን የቆየ የታሪክ ቁርሾ ለመፍታት ወይንም ሙሉ በሙሉ ለመደምሰስ በሚመስል መልኩ የመጨረሻው ድርድር የተሰኘውን ሰነድ ለቴህራን አቅርበዋል። በዋሽንግተን የሚገኙ ዲፕሎማቶች ይህ የ1979ን ስህተት የማረሚያ የመጨረሻው እድል ነው እያሉ ይገኛሉ። በሁለቱ ሀገራት መካከል በርካታ የቀጥታና የተዘዋዋሪ ጥቃቶች ተፈጽመዋል። እንደ አውሮፓውያን አቆጣጠር በ1988 ኦፕሬሽን ፕሬይንግ ማንቲስ በተሰኘው ጥቃት አሜሪካ ግማሽ የሚሆነውን የኢራን የባህር ኃይል በአንድ ቀን አውድማለች። በቅርብ ጊዜ ደግሞ ጥር 2020 ፕሬዝዳንት ትራምፕ በሰጡት ትዕዛዝ የኢራን ቁልፍ ሰው የነበሩትን ጀነራል ቃሲም ሱሌማኒ በባግዳድ በአየር ጥቃት ተገለዋል። ኢራንም በበኩሏ በኢራቅ የሚገኙ የአሜሪካ የጦር ሰፈሮችን በሚሳይል በመምታት ምላሽ ሰጥታለች። በተጨማሪም በሳውዲ አረቢያ የነዳጅ ማጣሪያዎች ላይ በ2019 የተሰነዘረው ጥቃት በኢራን ድጋፍ እንደተፈጸመ ይነገራል። ዛሬ በፋርስ ባህረ ሰላጤ ላይ የሚገኙ የአሜሪካ የጦር መርከቦች ከፍተኛ ጥንቃቄ ላይ እንዲቆዩ ትዕዛዝ ተሰጥቷቸዋል። ምንም እንኳን የትራምፕ የሰላም እቅድ ቢቀርብም የኢራን ድሮኖች በአካባቢ በሚገኙ የአሜሪካ መርከቦች አቅራቢያ በቅርብ ርቀት ሲበሩ መታየታቸው ውጥረቱን አባብሶታል። የአሜሪካ ፕሬዝዳንቶች ለኢራን የነበራቸው አቀራረብ ይለያያል። ፕሬዝዳንት ቢል ክሊንተን እና ጆርጅ ቡሽ በኢራን ላይ ጠንካራ ማዕቀቦችን ሲጥሉ፣ ፕሬዝዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2015 JCPOA የተሰኘውን የኒውክሌር ስምምነት በመፈረም ዲፕሎማሲያዊ መንገድን መርጠው ነበር። ሆኖም ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 ከዚህ ስምምነት አሜሪካን በማውጣት ከፍተኛ ጫና የተሰኘውን ፖሊሲ ተግባራዊ አድርገዋል። ፕሬዝዳንት ጆ ባይደን ስምምነቱን ለመመለስ ቢሞክሩ ሳይሳካላቸው ቀርቷል። ፕሬዝዳንት ትራምፕ በዛሬ መግለጫቸው ኦባማ የሰጡትን ቢሊዮን ዶላሮች ኢራን ለሽብር ተጠቅማበታለች፣ እኔ ግን $1 ሳልሰጥ ስምምነት አደርጋለሁ ብለዋል። ትራምፕ ዛሬ ከሳውዲ አረቢያው ልዑል መሐመድ ቢን ሰልማን ጋር በስልክ ባደረጉት ንግግር ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ ካላቆመች ከዚህ ቀደም ታይቶ የማይታወቅ እርምጃ እንደሚወሰድ በድጋሚ አረጋግጠዋል። ኢራንና እስራኤል በመካከለኛው ምስራቅ ለዘመናት የቆዩ ደም አፋሳሽ ጠላቶች ናቸው። ኢራን እስራኤልን ትንሿ ሰይጣን ስትል፣ እስራኤል ደግሞ የኢራን የኒውክሌር ባለቤትነት የህልውና ስጋት አድርጋ ትመለከተዋለች። እስራኤል በኢራን የኒውክሌር ሳይንቲስቶች ላይ ግድያ በመፈጸምና
በሳይበር ጥቃት ተቋማቱ በማዳከም ትወቀሳለች። ኢራን ደግሞ በሊባኖስና በጋዛ በኩል እስራኤልን በየቀኑ በሚሳኤል ታስፈራራታለች። ዛሬ የእስራኤል መከላከያ ሚኒስቴር አሜሪካ ከኢራን ጋር የምታደርገው ማንኛውም ስምምነት የእስራኤልን ደህንነት ግምት ውስጥ ካላስገባ አንቀበለውም ብለዋል። ዛሬ ማለዳ የእስራኤል F-35 ተዋጊ ጄቶች በሶሪያ ድንበር አቅራቢያ የሚገኙ የኢራን የጦር መሳሪያ መጋዘኖችን መምታታቸው ተዘግቧል። ይህም ትራምፕ ድርድር በጀመሩበት ዕለት የተሰጠ የእስራኤል ወታደራዊ መልእክት ተደርጎ ተወስዷል። ዛሬ በዋሽንግተንና በቴህራን መካከል እጅግ ወሳኝ የሆኑ ክስተቶች ተመዝግበዋል። ፕሬዚዳንት ትራምፕ ለኢራን የሰጡት የ48 ሰዓት የማስጠንቀቂያ ጊዜ ዛሬ ጠዋት 4 ሰዓት ላይ አብቅቷል። ሆኖም ጥቃት ከመሰንዘር ይልቅ ትራምፕ የሰላም እቅድ የተሰኘ አዲስ ሰነድ በስዊዘርላንድ ኤምባሲ በኩል ለቴህራን ልከዋል። የስትሬት ኦፍ ሆርሙዝ የባህር መስመር በከፊል ክፍት መሆኑን ተከትሎ የዓለም የነዳጅ ዋጋ ዛሬ በበርሜል $5 ቅናሽ አሳይቷል። ትራምፕ ዛሬ ከሰዓት በሰጡት መግለጫ ኢራን ስምምነት ለማድረግ እየለመነች ነው፣ ከእንግዲህ የውሸት ድርድር የለም፣ ወይ የኒውክሌር ፕሮግራማቸውን ያቆማሉ አሊያም ሀገሪቱ ከካርታ ላይ ትጠፋለች፣ ምርጫው የነሱ ነው ብለዋል። ምንም እንኳን የዲፕሎማሲ ጭላንጭል ቢታይም ዛሬ በኢራን ዋና ከተማ ቴህራን ዙሪያ S-300 የተሰኙ የአየር መከላከያ መሳሪያዎች በብዛት ሲሰማሩ መታየታቸው የሳተላይት ምስሎች ያሳያሉ። ዛሬ በቴህራን የሚገኘው የኢራን ውጭ ጉዳይ ሚኒስቴር የኢራን አብዮታዊ ዘበኛ ፕሬዝዳንት ትራምፕ ለሰጡት የ48 ሰዓት ማስጠንቀቂያ ለላኩት ለሰላም እቅድ ጥብቅና ቀጥተኛ ምላሽ ሰጥተዋል። የኢራን ብሔራዊ ቴሌቪዥን ዛሬ ባሰራጨው ዘገባ ትራምፕ የሰጡት የ48 ሰዓት አልቲሜተም የኪሳራ ፖለቲካ ሲሉ ጠርቶታል። የኢራን ከፍተኛ መሪዎች አሜሪካ ጥቃት ከመሰንዘር ይልቅ የሰላም ሰነድ መላኳን እንደ ድክመትና እንደ ማፈግፈግ ነው የቆጠሩት። ዋሽንግተን በዛቻና በማስፈራራት የኢራንን ሕዝብ ልታንበረከክ አትችልም። ትራምፕ የላኩት ሰነድ የአሜሪካን ግራ መጋባት የሚያሳይ ነው። እኛ በሉዓላዊነታችን ላይ ድርድር አናደርግም፣ የኒውክሌር ፕሮግራማችንም ለሰላማዊ ዓላማ መሆኑን ዓለም ያውቀዋል ሲሉ ተናግረዋል። ኢራን ዛሬ በሰጠችው ወታደራዊ መግለጫ ማንኛውም የአሜሪካ ወይም የእስራኤል ጥቃት ቢሰነዘር አጸፋው መብረቃዊና እጅግ አስከፊ እንደሚሆን አስታውቃለች። ዛሬ ማለዳ በቴህራን ዙሪያና በደቡባዊ የኢራን የባህር ዳርቻዎች ላይ ኑር 3 የተሰኙ የባህር ላይ ሚሳኤሎች በብዛት እንዲሰማሩ ተደርጓል። ጠላቶቻችንን በፋርስ ባህረ ሰላጤ ላይ ለሚያደርጉት ለማንኛውም ስህተት ጣታችን በቃታ ላይ ነው። የአሜሪካ የጦር መርከቦች በእኛ ሚሳኤሎች ክልል ውስጥ ናቸው። የትራምፕ አስፈራሪያ ለእኛ አዲስ አይደለም። ምላሻችን የሚሰማው በቃላት ሳይሆን በሜዳ ላይ ይሆናል ብለዋል። ዛሬ ማለዳ የእስራኤል አውሮፕላኖች በሶሪያ የሚገኙ የኢራን ወታደራዊ አማካሪዎች መምታታቸውን ተከትሎ ኢራን ይህንን ፈሪ ተግባር ስትል ገልጸዋለች። ቴህራን ይህ ጥቃት በአሜሪካ ድጋፍ የተደረገ መሆኑንና ተገቢ ምላሽ በተገቢ ቦታ እንደሚሰጥ አስታውቃለች። የኢራን ማዕከላዊ ባንክ ዛሬ በወጣው መግለጫ የአሜሪካ ማዕቀብ የኢራን ኢኮኖሚ ሊያደቅ እንደማይችልና አገሪቱ ከቻይናና ከሩሲያ ጋር ያላትን የንግድ ግንኙነት እያጠናከረች መሆኑን ገልጿል። ዛሬ በቴህራን የነዳጅ ማጣሪያዎች ላይ የስራ ማቆም አድማ ሳይሆን የምርት ጭማሪ መደረጉን መንግስት አስታውቋል። ዛሬ የታዩት ክስተቶች የአሜሪካና የኢራን ግንኙነት አሁንም በስለት ላይ መሆኑን ያረጋገጡ ናቸው። ፕሬዚዳንት ትራምፕ የሰጡት የ48 ሰዓት አልቲሜተም ባበቃበት ሰዓት አሜሪካ በስዊዘርላንድ ኤምባሲ በኩል የሰላም ሰነድ መላኳን ተከትሎ የዓለም ነዳጅ ገበያ $5 ቅናሽ አሳይቷል። ሆኖም ግን በዛሬው ዕለት የእስራኤል አውሮፕላኖች በሶሪያ የሚገኙ የኢራን የጦር መጋዘኖች መምታታቸውና ኢራንም በቴህራን ዙሪያ S-300 የአየር መከላከያ መሳሪያዎችን ማሰማራቷ ውጥረቱ አሁንም ወደ ወታደራዊ ግጭት ሊያመራ እንደሚችል የሚያሳዩ ተጨባጭ ሁኔታዎች ናቸው። ትራምፕ ወይ ስምምነት አሊያም ጥፋት በሚል ያስቀመጡት ምርጫ የቴህራንን ቀጣይ እርምጃ ዓለም በጉጉት እንድትጠባበቅ አድርጓል። ይህም እጅግ ወሳኝና እውነተኛ